ሰላም የአቤልን እናት እንዴት መቀበል አቃታት? ለምንስ ይመስላችኋል እናቱ እንዳልሆነች የዲኤንኤ ምርመራውን እያስቀየረችው? እንዲሁስ አቤል እናቱ መሆኗን ሲያቅ በድጋሚ ሰላም ይሄ ሁሉ ሴራ እንዳሴረች ሲያቅ ሰላምንስ ምን ይላታል? ሰላም የሰላም ጓደኛ ታውቃለች። ምክንያቱም የዲኤንኤ ምርመራ ውጤት እንደቀየረችው እናም ደግሞ ይሄ ሚስጥር ደግሞ መውጣቱ አይቀርም። አቤልስ ምን አይነት ውሳኔ ይወስናል? አቤል አሁን ላይ ተጨናንቆ ያለው ነፂ እንግድያታለሁ እያለ ነው። ግን ደግሞ ነፂ ደግሞ አልሞተችም። እሱ ግን የሞተችና እንዲሁም ደግሞ ቤቷ እየተቀመጠች ነው መሰለው። እስካሁን ድረስ ማንም ከፍቶ በሩን እንዳላየውና እዛ ውስጥ ሬሳ እንዳለ ነው የሚያውቀው። ተጨናንቋል። ብዙም ደግሞ ከሰላም ጋር ስምምነት የለውም። አሁን ላይ በተለይ የሰላም ጸባይም ተቀያይሯል። አቤል የስነልቦና ሐኪሟን ላግኝሽ አላትኝ ሁሉን ነገር ሁሉ ስለ ሰላም ነግሯታል። እናስ የነፃነትንስ ሊነግራት ነው ወይንስ እንደዚሁ አፍኖት ይቀራል? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡ። አቤል የስነልቦና ሐኪሟን ካገኘ በኋላ ግን ሁሉን ነገር ንገረኝ፣ ምንድነው ችግርህ ብላ ስትለው ችግሩን ለመናገር ይሞክርና ከእንደገና በርግጎ ነበረ የተነሳው። እባክህ ተረጋጋ ቁጭ በል ስትለውም ከእንደገና ተመልሶ ቁጭ ይላል። ለምን ይመስላችኋል? ማለትም የነፂን ነገር መናገር አቅቶት ነው ወይንስ ለምንድን ነው አቤል እንደዚህ የሚሆነው? አቤል ራሱንም ለህግ አሳልፎ መስጠት አልፈለገም። ምክንያቱም ወንጀለኛ እንደሆነ እያወቀ በገንዛ ጀማ ዘብጥ እያልገባም እያለም ነበረ። እንደዚሁ ቆይ ነፂ ትችላለህ፣ ልክ እንደ ጓደኛ እንደፈለከው ማሰብ ትችላለህ ትለዋለች ነርሷም። ግን ደግሞ አቤል ችሎ ማውራት አቅቶታል። ምክንያቱም ካፉ የሚወጣው ነገር በጣም ከባድ ስለሆነ ስለ ነፂ መናገርም ይፈልገዋል። ነገር ግን ደግሞ ይፈራል። ሰላም ስራዋን ስለምታውቅ እስቄ በቢላ ይዞ ሲያስፈራራትኝ እንዲሁም ሊገላት እንደሆነና ሁለተኛ እናቱንም እንደማትናገርበት ቃል ስትገባለት ነበረ። እናም ግን ከእንቅልፏ ስትነሳ በጣም ደንግጣለች። ደንግጣም ግን ደግሞ ድጋሚ እናቱን ጠርታ በጣም ነበር ስታመነጭቃት የነበረው። ምክንያቱም ከጥፋቷ እንኳን አልተማረችም። ከሰላም ምን ተማራችሁ? ሰላም ትልቅን ሰው ወይም ደግሞ የአቤልን እናት በጣም ስለምታመነጫጭቃት አሁን ላይ ተኝታም ራሱ ሰላም አልሰጣትም። አቤልን በሰዓቱ ነርሷን ቢያገኛትም ግን ሁሉን ነገር ሚስጥሩን ለመናገር ሲሞክር አንደበቱ አልቻለም መውራት። እናም ምን ነበረ ጥሎት ነበር የሄደው። ነርሷን በጣም ትደነግጣለች። እሽ በቃ አቤል ተረጋጋ ብላ በሌላ ቀን እንደሚገናኙ ጥለው ትሄዳለች። በሁለተኛ ቀንም ተገናኙ። ግን ደግሞ ያን ነገር መናገር አልቻለም። አቤልም የሰላም ጸባይ ነበረ ለነርሷ የነገራትኝ። ሚስቴ ሰላም ምንም ነገር እንኳን ለሰዎች አትጨነቅም። እሷን ካስደሰታት ውጪ ለሰዎች ምንም አይመስላትም። መጀመሪያ የራሷን ስሜት የምታዳምጠው ሰው ይጎዳል አይጎዳም ብላ ግን ይህን ነገር ደግሞ አታገናዝብም ብሎም ይነግራታል። አቤልም ተኝተዋል። እናም ሰላም ትቀሰቅሰዋለች። ምን ፈለግሽ ይላታል። አቤል ተነስ ይቅርታ ቀሰቀስኩህ። እሺ ምንም ችግር የለውም ተነስን ቁርስን ብላ ፖሊሶች እየመጡ ነው ትለዋለች። ለምን ብሎ በጣም ይደነግጣል። ምክንያቱም አቤል የሰራው ስራ ስላለ ነፃነት ላይ ያለን ጥርጣሬ ስለነገሯቸው የፍተሻ ፍቃድ ይዘው እየመጡ ነው። ይህ ማለት እንግዲህ ነፂ ቤት ገብተው ፖሊሶች ሊፈትሹ ነው። ነፂ ደግሞ በጥፊ ብሏትኝ እንደሞተች ነው የሚያውቀው። እናም ቤት ውስጥ ፖሊሶች ሊገቡ እንደሆነ ትነግረዋለች። ሰላም ቆይ ግን ለምን ነፃነት ፖሊስ ለምንድን ነው ቀድመሽ አንቺ ፖሊሶች ሲመጡ አልነገርሽኝም ይላታል። ይጮባታል። ነፃነት ፖሊስ እንዴት ብሎ ነው ይላል። ምክንያቱም እሱ ይሄ ችግር ደግሞ ወደ እሱ እንዲሆን ስለሚያውቅ ለዛም ነበረ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ሰላማችሁ በዚህ ትበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰቦናችሁም ከልብ ነው አመሰግናለሁ። ዛሬም በአዲስ ቪዲዮ መጥቻለሁ። ባለማወቅ እናቱን የቤት ሰራተኛ ያደረገው ወጣት መጨረሻ አሳዛኝ ድራማ ይዤላችሁ መጥቻለሁ። ሁላችሁም ስለምታበረታቱኝ አመሰግናለሁ።
ቀጥታ ወደ ቪዲዮ በሰራው ስራ የፖሊስ ስም ሲጠራ በጣም ነው የሚደናበረው። እናም ሰላምን ቆይ አንቺ ለምንድን ነው አስቀድመሽ ያልነገርሽኝ ፖሊሶች ሲመጡ ይላታል። ሰላምም ግራ ትጋባለች። ቆይ አልገባኝም አቤል ምን እየሆንክ ነው? አንተ ግን ታዲያ ምን እያልክ ነው እንዴ? ምን ሆነ ነው? ቆይ ለምንድን ነው እሺ ለምንስ እንደዚህ ደነገጥክ? ትለዋለች። ቆይ እሺ ግን ችግር አለ ወይ አቤል? ምንድን ነው ችግሩ? ትለዋለች። እሱም ችግር የለም ብሎ ጥሏት ሄዳል። ሰላምም በጣም ትደነጋግጣለች። ቆይ ግን ምን ተፈጥሮ ነው? ምንስ ቢፈጠር ነው እንደዚህ የሚሆነው? ለምንስ ነው ጸባይ የተቀያየረው? የነፃነትን ስም ስጠራ ለምን ደነገጠ? ትልና እንዲሁም መጀመሪያም እሱ ነበረ እሷን አጠረጥራታለሁ ወይም ደግሞ ማሚ ላትሆን ትችላለች። እሷ ልጅ ግን አትመቸኝም፣ ነፃነት የምትባል ድንገት እኮ እሷ ወስዶ ሊሆን ይችላል ወርቁን ብለው ነበረ። ሴቶችም መጡ። በሩን ሰላም ከፈተቻቸው። ሰላም አለቻቸው ኑሽ ግቡ እያለች ወደ ነፂ ቤት ወሰደቻቸው። ነፂ ቤት ቁልፍ ነው። እናም እሺ ሌላ ቁልፍ ሊኖር ይችላል ምክንያቱም ሰላም አከራይ ስለሆነች እናም ሌላ ቁልፍ ሊኖር ይችላል ይሏታል። እስኪ ቆይ ልይሽ ብላ እሷም ወደ ውስጥ ትመጣለች ቁልፍ ለማምጣት። አቤልም ተደነጋግጦ ጥሏት ጠፍተዋል። የት እንደሄደ ግን አላወቀችም። ምክንያቱም ፖሊሶች እየመጡ ነው። ተነስ ቁርስ ብላና አንተ ስለተጠራጠርክ እሱ ይህን ነገር ደግሞ ማየት አለባቸው ስትለው ነበረ ጥሎ የጠፋው። ፖሊሶችም ገቡ ወደ ውስጥ። ወደ መኝታ ቤት ሲሄዱ ግን መጨረሻው ምን ሆነ? ወደ መኝታ ቤት ሲሄዱ ቪዲዮ ያ እንግዲህ ቀጣይ ክፍል ይታያል ማለት ነው። ውድ ቤተሰቦቼ ነፂ ምን ትሆናለች? እስኪ ሀሳባችሁን ኮሜንት አስቀምጡ። የለችም። እናም በጣም ቆይሺ ትዳ ነው ይላል። አሁንም ቢሆን አቤል መረጋጋት አላገኘም። በጣም የተጨናነቀ ነው። እንደ ጉድ ያለቅሳል። መሞቷን እርግጠኛ ነኝ፣ ግን ደግሞ ባኔ በብረቱ እኮ ነው ያየኋት። ቆየ ልትሄድ ትችላለች እያለ በጣም ያስበዋል። አቤልም ራሱን ማመን አልቻለም። ቆይ ግን ቅድም ሌላ ሰው ነበር እንዴ? በፍጹም ሌላ ሰው አልነበረም ይላል። ይህ ማለት እንግዲህ ተጠራጥሯል። ቆይ እሷን እንደገደላትም እሱ ይህንም ደግሞ ዘንግቷል። ደግሞ ግራ ተጋባ። ምክንያቱም ፖሊስ ሲገቡ ስላላገኛት ጣሪ ወይ እባክን አታዋርደኝ፣ ገመናን ሸፍንልኝ እያለ በጣም ያለቅሳል። ምክንያቱም ነፃነት የት ነች? የትስ ልትሄድ ትችላለች? እንዴትስ ወጣች? አቤል ሳያት። ውድ ቤተሰቦቼ ነፂ ሞታለች ብሎ ነው የሚያስበው። ነገር ግን ደግሞ እሷ ግን ቀስ ብላ ወደ ውጭ ወጥታ ነው እንጂ አልሞተችም። እሱ በጣም ተደነባብሯል። ውድ ቤተሰቦቼ በአቤል ቦታ ብትሆኑ ምን ታደርጋላችሁ? ምክንያቱም የሰው ነፍስን ያክል አጥፍቶ ዝም ብሎ ቁጭ ማለት በጣም ከባድ ነው። የሆነ ነገር እንኳን ያ ሰው አንድ ሰው ወደዛ ሰው ወይንም ደግሞ ወደዛ ወደ ተዘጋ ቤት እንዲገባ ማድረግ አለብን እንጂ እንዲሁ ዝም ብሎ ራስን ማጨናነቅ መፍትሄ አይሆንም። ነገሮችን ሁሉ ደግሞ ስንጨናነቅ ጥሩ ስለማይመጣ ለሰዎች ብንናገር የበለጠ ይቀልልናል። አቤል ለማንም አልተናገረም፣ ለሰላም እንኳን አልተናገረም። በራሱ ይዞ ነው ግምታዊ በቃ በጣም እያሰበ ያለው። ነገር ግን ደግሞ ለሰዎች ቢናገር ኖሮ በሩ ተከፍቶ እሷ ምንም እንዳልሆነች ይታወቅ ነበረ።